በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን ከምናስብባቸው እርሱ አምላካችን ከሚከብርባቸው በዓላት 9 አበይትና 9 ንዑሳን በዓላት እንዳሉ እስከዛሬም እናንተም በተለያየ መልኩ የሰማችኋቸው እኛም እስከዛሬ ወደ እናንተ ባደረስናቸው መርሃ ግብሮቻችን ቢያንስ በርዕስነት እንኳን ሳንጠቁማቸው ያለፍንበት ጊዜ የለም። ከነዚህ በዓላት ታዲያ በተለይም አበይት ዋና ከተባሉት በዓላቶቹ የመጀመሪያው የሆነው በዓለ ትስብእት ወይም የጌታችን የመጸነሱ በዓል ነው። ሌሎቹ ሁለተኛ ልደት፣ ሶስተኛ ጥምቀት፣ አራተኛ ደብረ ታቦር፣ አምስተኛ ሆሳዕና፣ ስድስተኛ ስቅለት፣ ሰባተኛ ትንሣኤ፣ ስምንተኛ ዕርገትና ዘጠነኛ ጰራቅሊጦስ ናቸው። 9 ንዑሳን በዓላት ጌታችን የሚታሰብባቸው አሉ ያልናቸው ደግሞ አንደኛ ስብከት፣ ሁለተኛ በዓለ ጌና፣ ሶስተኛ ብርሃን፣ አራተኛ ኖላዊ፣ አምስተኛ ግዝረት፣ ስድስተኛ ልደተ ስምዖን፣ ሰባተኛ ቃና ዘገሊላና ስምንተኛ ደብረ ዘይት እንዲሁም 9ኛ የመጋቢት መስቀል ናቸው። እነዚህ እንግዲህ 9 አበይትና 9 ንዑሳን በዓላት ተብለው የሚታሰቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምናከብርባቸው የምናስብባቸው በዓላቶቹ ናቸው። ታዲያ መጋቢት 29 በየዓመቱ ጌታችን የተጸነሰበት ልዩ የሆነ በዓሉ ነውና ይህንኑ በተመለከተ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረንን የምትነግረንን የምትመክረንን በልባችን ሊያደር የሚያስፈልገውን የቤተክርስቲያኒቷን ቀጥተኛ ትምህርት በዚህ መልኩ ለዛሬ ወደ እናንተ እርሱኑ አጋዥ አድርገን ለማድረስ እንሞክራለን። ዛሬም ቸርነቱ በስቶልን በይቅርታ ዓይኖቹ እየተመለከተ ይህችን ቀን እንድናያት በዕድሜያችን ላይ ዕድሜ የጨመረልን የፍቅር አምላክ የደግነት ባለቤት እሱ አምላካችን ቸሩ መድኃኔዓለም ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ክብርና ምስጋና ለገናና ስሙ ይሁንልን። በእርሱ በራሱ በልጇ በወዳጇ በመድኃኔዓለም ፈቃድ እርሱን ለመጽነስ ከአንስት ዓለም የመረጣት ንጽሕናዋን ቅድስናዋን አይቶ መድኃኔዓለም ኢየሱስ ክርስቶስ በማኅፀኗ የተገኘባት የድንግል ማርያምም ልመና ጸሎቷ ቃል ኪዳኗ አልተለየንምና ስሟ የከበረ የተመሰገነ ይሁን። መጋቢት 29 ቀን የሚነበበው መጽሐፈ ስንክሳራችንን ከሁሉ እናስቀድምና ዝርዝር ወዳሉት ወደ ሌሎቹ የደጋጎቹ የአባቶቻችን ትምህርት እንሄዳለን። እንዲህ ይላል መጽሐፈ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በ6ኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ ወይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበለዋል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ካንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃል ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋህድ ለኩነተ ሥጋ ወርዷልና። ይህም አንድ ባህሪ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የሌለውን ፍጹም ሰውነት ነስቶ
ተዋሃደ። መለኮቱ ከትስብእቱ ጋር ያለ መለያየት አንድ ሆኗልና። ይህችም በዓል ወይም ይህችም ዕለት የበዓላት ሁሉ በኩር ናት፣ በእርሷም የዓለም ድኅነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን ይለናል። እንግዲህ መጋቢት 29ን ከብዙ በጥቂቱ በዚህ ሁኔታ እመብርሃን ወላዲተ አምላክ ጌታን ልጇን ወዳጇን የጸነሰችበትን ቅዱስ ገብርኤልም ሲያበስራትም በዚያች ዕለት ብስራትን አሜን ብላ ይኩነኒ ብላ ስትቀበል አምላካችንም የዕለት ጽንስ ሆኖ የተጸነሰበት እንደሆነ ቤተክርስቲያናችን ይህንኑ አጽንታ አንድም እያለች አብራርታ ታስተምረናለች። ይህንኑ ጉዳይ ነው እንግዲህ ሰፋ አድርገን መጽሐፍ ጠቅሰን አምላካችን በቸርነቱ በልባችን እንዲያሳድርልን ደጅ እየጠናን የምንከታተለው። አሐቲ ድንግል አንዲት ድንግል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 26። በስድስተኛው ወር ብስራትን የሰማች መልአኩ ቅዱስ ገብርኤል ወደ እመቤታችን ለምን በስድስተኛው ወር ተላከ? ስድስተኛው ወር የተባለስ ምን በሆነ በስድስተኛው ወር ነው? ከፍ ብሎ በሰባተኛው ዝቅ ብሎ በአምስተኛው አለመምጣቱ ስለምንድን ነው የሚሉ ጥያቄዎችን እንምዘዝና የባለ መድኃኒቱን ወንጌላዊ የቅዱስ ሉቃስን ብስራትን መርምር። የቅዱስ ሉቃስ ወንጌል የብስራት ወንጌል እርሱም መበስር ወይም አብሳሪ ይባላል። ይህማ የመልአኩ አይደለምን ቢሉ መልአኩ ብስራተ ጽንሰ ወልደ እግዚአብሔርን በማምጣቱ አብሳሪ ሲባል፣ ወንጌላዊው ደግሞ የመልአኩን ብስራት መሰረት አድርጎ ወንጌሉን በመጀመሩ መበስር ይባላል። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ዘንድ ይህ በስድስተኛው ወር የሚለው ክፍል ትልቅ ዋጋ የሚሰጠው ጸሎት ነው። ለምን ቢሉ ቤተ ክርስቲያን ተጭኗት የነበረ የእርግማን ሸክም እንደሚቀል፣ ሔዋን የሰማችውን የሐዘን መርዶ በድንግል ማርያም በኩል በሰማችው ብስራት ያስወገደችበት የቤተ ክርስቲያን የደስታ አዋጇ ቀን ነው። በዚህ በብስራት ቀን አምላክ ሰው ሆኗል፣ ሰው አምላክ ሆኗል። አዳም ከኛ እንዳንዱ ሆነ ተብሎ በስሉስ ቅዱስ የተሰጠው የፍጹም ፍቅር የተስፋ ቀጠሮ ተፈጽሞ የአዳም ባህሪ ቃልን ተዋህዶ የቃልን ምልአት ጌትነት በተዋህዶ ገንዘብ አድርጎ ልዑል የባህሪ አምላክ ሆኖ በምድርና በሰማያት በአየርና በቀላያት በአድማስና በእመቃት በህሊና መላእክት በልቦና ደቂቀ አዳም የመላበት የነገሰበት ቀን ነው። ከዚህ የተነሳ ብዙ የቤተ ክርስቲያን ሊቃውንት ይህንን ጸሎት በእመቤታችን በዕድሜዋ ልክ ይጸልዩት ነበር። ከነዚህም መካከል ቅዱስ ኤፍሬምንና አባ ጊዮርጊስን በቀዳሚነት ይጠቀሳሉ። በስድስተኛው ወር የሚለውን ጸሎት ብስራተ መልአክን እስከ እመቤታችን ጸሎት ድረስ አጠቃለው እየደገሙ ከገደል ተወርውረው አንዳች ሳይጎድላቸው የወጡ ባህር ከፍለው የተሻገሩ አበው አሉ። ይህንን ጸሎት እየጸለየች መንገድ ስትሄድ ወንዙ መሃል ላይ ስትደርስ ውሃው ሞልቶባት ከውሃው ውስጥ ሆና ወበሳድስ ወይም ስድስተኛው ወር የሚለውን እየጸለየች ሳለ ነፍሰ ጡር ነበረችና በእመቤታችን አማላጅነት በመድኃኔ ዓለም ከሃሊነት ውሃው ሳይነካት ልጇን ባህር ውስጥ በሰላም ወልዳ የወጣች ሴትም እንዳለች በታምረ ማርያም ተጽፎ ይገኛል። ልጅነት ባልተሰጠበት በብሉይ ኪዳን ሦስቱ ሕፃናት እሳት ውስጥ ተጥለው እሳቱ መሃል ቆመው ከዘመሩ በአዲስ ኪዳን ይህ አይደረግም የሚል ጠማማ ልብ ይኖር ይሆን? ወደ ቀደመ ነገራችን እንመለስና ይህ ስድስተኛው ወር ምንድን ነው የሚለውን እንመርምር። ይህ ማለት ለጊዜው ዮሐንስ በተጸነሰ በስድስት ወር ማለት ነው። ቅድስት ኤልሳቤጥ ዮሐንስን በጸነሰች ጊዜ ለ5 ወራት ያህል ጽንሷን ሰውራ እንደቆየች አስቀድሞ ወንጌላዊው ነግሮናል። ይህን ያደረገችው ቀድሞ ሲመኩባት በነበሩ ሴቶች ላይ ላለመመካት ስለ ትህትናና እግዚአብሔርን ለማመስገን ነው። በኋላ ግን 6 ወር ሲሞላ በእመቤታችን ወደ ኤልሳቤጥ መምጣት ዮሐንስ በእናቱ ማኅፀን ሲዘል ተገለጠ። ቅዱስ ኤፍሬም ስለዚህ ነገር ሲናገር ለዮሐንስ ለጌታው የሚሰግድበት አካሉ የተደላደለ ጽንስ በመሆን መሳሪያነቱ እንዲቀና 6 ወር አቆየው እንጂ ጽንሱ ግን የዘለለው መንፈስ ቅዱስ ስላደረበት ነው እንጂ 6 ወር ስለሞላው አይደለም ብሏል። ከዚህ በተጨማሪ 5 ወር ተሰውሮ የቆየው ጽንስ 6ኛው ወር ላይ መገለጡ በ5000 ዘመን በጨለማ መጋረጃ ኖረን ከ6ኛው በኋላ ግን ሰማያት ተከፈቱ ያልንበት የእግዚአብሔር የምሕረቱ ደጅ የተከፈተበት ዘመን ላይ እንደደረስን ሲያጠይቅ ነው። ቅድስት ኤልሳቤጥ
5 ወር የሰወረችው ጽንስ በ6ኛው ወር እመቤታችን ስትመጣ እንደተገለጠ እመቤታችን እስክትመጣ ድረስ ባሉት 5500 ዘመናት ምስጢር ሁሉ ተሰውሮ መቆየቱንና ዘመኑ ሲፈጸም በእርሷ ምክንያት ግን በጌታ መገለጥ ምስጢረ ሰማያዊ ወምድር በስሙ ላመኑበት ሁሉ መገለጡን ያጠይቃል። ስለዚህም ልጇ ኢየሱስ ክርስቶስ በሥጋ የተገለጠ ምስጢር የሚባል ሲሆን እርሷ ደግሞ በብቸኝነት ምቅድሃ ምስጢር የሚስጥር መቅጃ መባሏ የተገባ ነው ማለት ነው። ጌታችን በቃና ገሊላው ሰርግ ተገኝቶ ሳለ 6 ባዶ ማድጋዎች ነበሩ። ጌታም ወይን ባለቀ ጊዜ የእናቱን የባለሟልነት ምልጃዋን ተቀብሎ 6ቱን ጋኖች ውሃ ሙሏቸው ነበር ያለው። በ6ቱ ጋኖችም ያለውን ውሃ ወደ ወይን ለውጦ ባዶ የነበሩትን 6 ጋኖች ወይንን የተሞሉ አደረጋቸው። እነዚህ 6 ባዶ ጋኖች በረከት መንፈሳዊያት ያልነበሩባቸው መርገም የሞላባቸው 5500 ዘመናት ናቸው። ይህን 5500 ዘመን ከአዳም ጀምሮ እስከዚያ ያሉ አበውን ዕድሜ በመቀመር ማግኘት ይቻላል። በእነዚህም ዘመናት 6 ዋና ዋና የአዳም በጎ ስጦታዎች ታተውባቸው ነበር። እኒህም ልደት ሰናይት፣ ለአዳም የተሰጠው የልጅነት ጸጋ፣ እንደ ብረት በኃጢአት በመርገም ዝጋ አብራው ትኖር ነበር እንጂ ኃይል አልነበረባትምና። ሁለተኛው ገድል ሰናይት፣ ገነትን መኮትኮት፣ ሕገ እግዚአብሔርን አክብሮ በአቂበ ሕግ ጸንቶ መኖር፣ የጽድቅ ግብር ሰርቶ መንግሥተ ሰማያት መግባት የሚቻልበት ኑሮ። ሶስተኛ ገነት ሰናይት፣ ተድላ ደስታ የተሞላች በጎ ሀገር ገነት። አራተኛ ፍኖት ሰናይት፣ እግዚአብሔርን መስሎ መኖርና በስብሐተ መላእክት መዋኘት። አምስተኛ ግዕዝ ሰናይት፣ ፍትወታት እኩያት ኃጣው ርኩሳት ያልሰለጠኑበት በተዘክሮ እግዚአብሔር ጸንቶ የሚኖር ህሊና ዘኢያንቀለቅል በጎ ህሊና እና 6ኛ እረፍት ሰናይት፣ ውጣ ውረድ ደውያት ርደተ መቃብር ርደተ ሲኦል የሌለበት በመንጸፈ ደይን መውደቅ በግራ አጋንንት መጠቅጠቅ የሌለበት በጎ ዘላለማዊ እረፍት ናቸው። በእነዚያ ዘመናት ታተው የነበሩ የአዳም በጎ ስጦታዎች። እነዚህ 6ቱን ሰናያት ያጣንባቸው ዘመናት ናቸው 6ቱ ጋኖች። ኋላ ወልደ እግዚአብሔር ሕያው በእናቱ ምልጃ 6ቱን ጋኖች በወይን በመሙላቱ እርሷን ምክንያተ ድኂን አድርጎ ዘመናችንን አድሶ ወደ ቀደመ ክብራችን፣ ወደ ቀደመ ገናንነታችን፣ ወደ ቀደመ ዘላለማዊ እረፍታችን እንደመለሰን ለማጠየቅ ነው። እነዚህን ጋኖች በመላ ጊዜ የድንግል ማርያም ጥያቄ አቅራቢነትና ምልጃ ወሳኝ እንደሆነ 6ቱን ሰናያት ያጣንባቸው የ6000 መከራ ዘመንም የታደሰልን በድንግል ማርያም ስለሆነ በ6ኛው ወር ወደ አንዲት ድንግል ገብርኤል ላከው። በሉ እንግዲህ አሁን ከ6ኛው ወር በኋላ ያለን ሁላችንም ገብርኤልን አብነት አድርገን ወደ አንዲቱ ድንግል እንብረር። በ6ኛው ወር ወደ አንዲቱ ድንግል የበረረ ቅዱስ ገብርኤል ብቻ መሰላችሁ እንዴ? ኧረ በጭራሽ! ምን ቅዱስ ገብርኤል ብቻ? እግዚኡ ለገብርኤል እግዚአ ኃያላን፣ የሰራዊት ጌታ እግዚአብሔር ቃል ከልዑል ከመንበሩ ሳይጎል ዓለሙን ሁሉ በመሃል እጁ እንደ እንቁላል አንከብሎ እንደ ጽናህ አንጠልጥሎ ይዞ ወደ አንዲቱ ድንግል ወረደ እንጂ። እንግዲህ ወደ ድንግል ማርያም አንሄድም የሚሉ ዳተኞች ለዚህ ምን መመለስ ይቻላቸዋል? ክርስቶስ የሕይወት መንገድ ነኝ እንዳለ የምታምን ከሆነ እርሱን የምትከተል ከሆነ ወደ እናቱ ሲወርድ አብረኸው ሂድ፣ ወደ አባቱም ሲያርግ አብሮ ያሳርግሃልና። የዓለሙ ሁሉ አባት እርሱ ልጅ ሊሆናት ወደ አንዲቱ ድንግል ከሄደ አንተ ለእርሷ ልጅ አልሆንም የምትል ከሆነ ክርስቶስን መከተልህ ወዴት አለ? ለእርሱ እናት የሆነችው ለአንተ እናት ለመሆን ታንስብሃለችን? እኔ ግን በእውነት አደንቃለሁ የልጇን ቸርነት የእርሷንም ትህትና። ልጇ እናቱን ከእርሱ ጋር እናታችን፣ አባቱን ከእርሱ ጋር አባታችን ብለን እርሱ ወንድማችን እስኪሆን ድረስ በሥጋ ተዛምዶናልና ቸርነቱን አደንቃለሁ። እናቱንም እኔ የአምላክ እናት ስሆን የእናንተ የኃጥአን እናት አልሆንም ብላ ፍጡር ስትሆን አትመካምና በዚህ ትሕትናዋ እናቴ ስለሆነችኝ አደንቃለሁ። ከወዳጇ ከአባ ጊዮርጊስ ጋር ስለ ንግሥትነትሽ እመቤቴ ነሽ፣ ስለ ቸርነትሽ እናቴ ነሽ እያልኩ አመሰግናታለሁ ይሉናል አባታችን አባ ገብረ ኪዳን አንዲት ድንግል ወይም አሐቲ ድንግል በተባለው መጽሐፋቸው ላይ ከቅዱስ ገብርኤል ብስራት ጋርና 6ኛው ወር የሚለውን ሲያብራሩልን። ይህንኑ አሁንም የሚያጠናክርልን ደግሞ ከመጋቢ ሐዲስ ሮዳስ ትምህርት ደግሞ አንድ ነገር እንውሰድ። መጋቢ ሐዲስ ጌታ የተጸነሰባትን መጋቢት 29ን በተመለከተ ነገረ ክርስቶስ ከተባለው ክፍል 1 መጽሐፋቸው ላይ ቀንጨብ አድርገው የወሰዱትን እኛም ሕይወት እንዲሆነን
እንዲህ እንከታተል። ቅድስት ድንግል ማርያም እንደ ቃልህ ይሁንልኝ በማለት የመልአኩን ብስራት በእምነት ስትቀበል አካላዊ ቃል በግብረ መንፈስ ቅዱስ በማኅፀኗ የዕለት ጽንስ ሆኗል። ዮሐንስ ወንጌላዊ ቃል ሥጋ ሆነ በማለት በማኅፀነ ማርያም የተፈጸመውን ምስጢረ ተዋህዶ እንደገለጸ መለኮትና ትስብእት ያለመለወጥ፣ ያለመከፈል፣ ያለመጨመር፣ ያለመቀላቀል በእመቤታችን ማኅፀን በመዋሃዳቸው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ፈቃድ አንድ ፈቃድ፣ ከሁለት ግብር አንድ ግብር በመሆናቸው የእመቤታችን የንጽሕት ቅድስት ድንግል ማርያም ማኅፀን የተዋህዶ እምነታችን የተመሰረተበት ስፍራ ሲሆን የመሰረተውም ሥጋችን የተዋህደው ስግው ቃል ክርስቶስ ብቻ ነው። ይህ በእመቤታችን ማኅፀን ስለተከናወነው ሰማያዊ ምስጢር በርካቶች ሊቃውንት ቃላቶች አጥሯቸው በአድናቆትና በተመስጦ ሆነው ምስጋናን አመስግነዋል። በነገራችን ላይ እንደው ከልባችን እንዲታተምና ሁልጊዜም ተደጋጋሚ ሆኖ ሲነገረን እንዳንዘነጋው የሚያስፈልግ አንድ ቃል ትስብእት የሚለው ነው። ትስብእት ማለት ሰው መሆን ማለት ነው። ይኸውም አካላዊ ቃል እግዚአብሔር ወልድ የሰውን ባህሪ መዋሃዱን የሚያመለክት ቃል ነው። ይህ ምስጢረ ትስብእት ለዘመናት በጉጉት የሚጠበቅ ሰውንም ሆነ እግዚአብሔርን ሲያጓጓ የኖረ አምላካዊ ግብር ነው። ይችን እንደው አሲዘን ለማለፍ ነው። ወደ መልእክቱ ወደ መጋቢ አዲስ ሮዳስ መልእክት እንሂድ። ከዚሁ ጋራ እንግዲህ በተመስጦ ሆነው አመስጥረዋል ብለን ነበርና ከዚሁ ጋራ ሊቁ ቅዱስ ያሬድ በመጽሐፈ ድጓው ላይ ሰማይና ምድር የማይችሉትን አምላክ እንደምን የድንግል ማኅፀን ቻለው በማለት የጠየቀውን ጥያቄ ሊቃውንት በመንፈስ ቅዱስ ገላጭነት በጥልቀት አስተምረዋል። ይኸውም እመቤታችን በሰው መጠን 3 ክንድ ከስንዝር ስትሆን እርሷ ግን ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ ተብሎ የማይመረመር በሁሉ የመላውን አካላዊ ቃል በማኅፀኗ የተሸከመች በመሆኗ የእግዚአብሔር ሀገር መባሏ በጉልህ ታውቋል። ሊቁ አባ ጊዮርጊስ በአርጋኖን መጽሐፉ ላይ የድንግል ማኅፀን ከሰማይ ካለው የብርሃን ሰረገላ ሰፋ፣ የድንግል ማኅፀን ከአየራት በለጠ፣ በሱራፌልና በኪሩቤል ዘንድም ተመሰገነ፣ የድንግል ማኅፀን የሰማይ ደጃፍ ሆነ፣ ሳይከፈትም የፀሐይ መውጫና መግቢያ ሆነ፣ የድንግል ማኅፀን ለአማናዊው የጽድቅ ገንዘብ ሳጥን ሆነ፣ የድንግል ማኅፀን አዶናይ በመባል ለሚጠራ እግዚአብሔር ማደሪያ ሆነ በማለት ሀገረ እግዚአብሔርነቷን በጥልቅ በማኅፀኗ ከተከናወነው ከተዋህዶ ምስጢር በመነሳት አስተምሯል። በተጨማሪም በእንዚራ ስብሐት የነገረ ማርያም መጽሐፉ ላይ ምስጢሩን እንደ ወርቅ አንከብሎ እንደ ሸማ ጠቅሎ እንዲህ ብሎናል። የድንግልና ርግብ እመቤቴ ማርያም ሆይ በማግነን አመሰግንሻለሁ፣ ከፍ ከፍ በማድረግም አመሰግንሻለሁ። ከዓለም አስቀድሞ ለነበረ አካላዊ ቃል እናቱን ሆነሻልና ሰማይ የማይችለውንና የምድር ስፋትም የማይበቃውን ጠባብ ማኅፀንሽ ተሸከመው ኃይሉንም ቻለ በማለት ተመሳሳይ ያድናቆት ምስጋናን አመስግኗል። ሊቁ ቅዱስ ቄርሎስም ሰማይና ምድር በመሃል እጆቹ ተይዘው ሳሉ እርሱ ግን በማይመረመር ምስጢር በማኅፀነ ማርያም ስለማደሩ እንዲህ ይገልጠዋል። በማይመረመር ምስጢር እንደኛ በማኅፀን መጸነስን ወደደ። እርሱ ሰው መሆኑ በማኅፀን ሳለ በባሕርይ መለኮቱ በሰማይ በምድር ከምድርም በታች ምሉ ነው። በማይመረመር በማይነገር ጌትነቱም በአብሪና ይኖር ነበር። የሕይወት እስትንፋስ ያላቸው ሁሉ በላይ በታች ያሉ ፍጡራንም ሁሉ በመሃል እጁ ናቸው። ኢሳይያስ 40 ቁጥር 12። አሸናፊ ፈጣሪ እርሱ እንደ ካህሊነቱ ሁሉን ያዛቸዋል። ወልድ በድንግል ማኅፀን ሳለ በሰማይም በምድርም ከአባቱ ጋር በአንድ ባሕርይ መለኮት ሕልው ነውና ዮሐንስ ምዕራፍ 3 ቁጥር 13። ከኃጢአት በቀር በድንግል ማኅፀን ሥጋ ሆኖ ከተፈጠረ ከፍጹም ትስብእት ጋርም በማይመረመር በአንድ ባሕርይ መለኮት መቼ አንድ ነውና ዮሐንስ ምዕራፍ 1 ቁጥር 14 በማለት በማኅፀነ ማርያም የተከናወነ የተዋህዶን ነገር አብራርቶ መስክሯል። በተመሳሳይ መልኩ ቅድስት ድንግል ማርያም ቅዱስ ገብርኤልን እንደ ቃልህ ይደረግልኝ ባለች ጊዜ ቅድመ ዓለም የነበረ ያለ የሚኖር አካላዊ ቃል በቅድስት ድንግል ማኅፀን የዕለት ጽንስ ሆኖ መጸነሱ ርደቱ የማይመረመር ነውና ሊቁ አባ ጊዮርጊስ ዘጋስጫ በአንክሮ ሆኖ እንዲህ ያስቀምጠዋል። ከሕይወት እሳት የተገኘ እሳት ተላከ፣ ከምስጋና መብረቅ የተገኘ መብረቅ ወረደ፣ ከብርሃን ጉያ እቅፍ ወይም እሪና የተገኘ ብርሃን ወረደ። ከአምላክ የተገኘ ፍጹም አምላክ ካኗኗሩ ሳይጎልና በአባቱ እሪና ሳለ መጥቶ በላይሽ አደረ። ከምልአቱ ሳይከፈል
በማኅፀንሽ ተወሰነ። በአኗኗሩ የሚወስነው ቦታ ሳይኖርና የማይወሰን ሲሆን ጸነስሽው። ለገዥነቱም ወሰን የለውም። የመጨረሻውም ልክ በእይታና በማሰብ አይገኝም። የአካላዊ ቃል በማኅፀን መወሰን እንደምን ያለ ነው! ገዥነት የባህሪው የሚሆን የአምላክ በማኅፀንሽ መጸነስ እንደምን ያለ ነው! እስኪ ንገሪኝ። ከኢያቄምና ከሐና ባህሪ የተገኘሽ ብላቴና ሆይ ከኃይል የተገኘ ኃይል በላይሽ እንደምን አደረ? በመውረዱስ የሰማያት ኃይል አልተነቃነቀምን? የተራሮችስ መሠረት አልተነዋወጠምን? ይላል ሊቁ አባ ሕርያቆስም ስለዚህ ምስጢር በቅዳሴ ማርያም መጽሐፉ በቁጥር 45 ላይ ሲገልጽ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነስሽው። በላይ ሳይጎል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በማኅፀንሽ አደረ በማለት መልእክተኛው ቅዱስ ገብርኤል አስቀድሞ ተልኮ ቅድስት ድንግል ማርያምን ሲያበስራት እርሷም ቃሉን በእምነት በተቀበለች ጊዜ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ በማኅፀኗ የማደሩን ነገር አስተምሯል። ይህ በቅዱስ ገብርኤል ብስራት አምላክ በማኅፀነ ማርያም ያደረበት የጽንሰቱን በዓል ቅድስት ቤተ ክርስቲያናችን በታላቅ ድምቀት በማኅሌት፣ በቅዳሴ፣ በትምህርት መጋቢት 29 ቀንን ስታስብ ከጌታችን 9 አበይት በዓላት ውስጥ አንደኛውና የመጀመሪያው አድርጋ ታስበዋለች ብለው ደግሞ መጋቢ አዲስ ዶክተር ሮዳስ ታደሰ ይህንኑ ታላቅ በዓል በተመለከተ በሳቸው በኩል ያለውን ደግሞ መጽሐፋቸውን ነገረ ክርስቶስን ጠቅሰው አስተምረውናል። አሁንም ይህንኑ መቼስ ነው ተናግረን የምንዘረዝረው የምንዘልቀውም ባይሆን ደግሞ ሌላም እንደዚሁ ከሆህተ ስብከት ደግሞ ያገኘነው ወደ እናንተ እናድርስ። ይህም በተለየ መልኩ ከመላእክት ሁሉ ገብርኤል መርጦ መላኩ ስለምንድን ነው የሚለውን የሚያብራራው ነው። ሀብተ ብስራት የተሰጠው ለእርሱ ነውና ጥንቱን አብሳሬ ጽንስ ነውና ቀድሞ አዳምና ሔዋንን ብዙ ተባዙ ምድርን ሙሏት ብሎ የነገራቸው ኋላም በአቤል ሞት ምክንያት አዝነው ተክዘው ከሩካቤ ሥጋ ተለይተው በነበሩበት ሰዓት አቤልን የሚተካ ሴትን እንደሚጸንሱ አጽናንቶ ያበሰራቸው መልአክ ቅዱስ ገብርኤል ነው። ከዚያም የነቢያትን የሶምሶንን የመጥምቁ ዮሐንስን መወለድ ያበሰረ እንዲሁም ኢያቄምንና ሐናን እመቤታችን እንደሚወልዱ ያበሰረ እርሱ ነው። ስለዚህ አንድ ሰው በታወቀና በተከበረ ሰው መልእክት ሲላክለት ደስ እንደሚለውና እምነት እንደሚያሳድር ጌታም በአብሳሪነቱ የታወቀ በመላእክት ሁሉ የተደነቀ በማብሰር አንጋፋ የሆነ ታላቁን መልአክ ቅዱስ ገብርኤል ልኮታል። ይኸውም የብስራቱንና የተበሳሪዋንም ክብር ለመግለጥ ነው። ቅዱስ ኤፍሬም ገብርኤል ሆይ ላንተ የተሰጠህ ክብር ታላቅ ነው። ወደ እኛ የመጣ ጌታን የለቱን ነገር ነገርከን። ለድንግል ማርያም ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ብለህ አበሰርካ ሲል ተናግሯል። አንድም ገብርኤል ጌታን በስም ይመስለዋል፣ ይተባበረዋል። ወይም ገብርኤል የሚለው ስም ምስጢረ ሥጋዌን የሚገልጥ ነው። ገብርኤል ማለት አምላክ ወሰብ እግዚ ወገብር ፈጣሪ ወፍጡር ማለት ነው። ስለዚህ በስሙ ትርጓሜ መሰረት አምላክ ሰው፣ ሰው አምላክ፣ ፍጡር ፈጣሪ፣ ፈጣሪ ፍጡር የሚሆንበትን ምስጢር ያበስር ዘንድ ምስጢረ ሥጋዌን በስሙ የተሸከመ ገብርኤል ልኮታል። አንድም ገብርኤል ማለት ወልደ እግዚአብሔር ማለት ነው። የባቢሎን ንጉሥ ናቡከደነጾር የአራተኛው መልክም የእግዚአብሔርን ልጅ ይመስላል እንዳለ ዳንኤል ምዕራፍ 3 ቁጥር 25። ስለዚህ የአምላክን መወለድ ያበስር ዘንድ ቅዱስ ገብርኤል ልኮታል። አንድም ቅዱስ ገብርኤል የሥላሴ ባለወረታ ነው። መላእክት በተፈጠሩ ጊዜ ጨለማ ነበርና አንዱ አንዱን ዳሶ ባያገኘው አንተ ማነህ? ከየት መጣህ? ይለዋል። እርሱም እኔስ ያመጣኝን ተፈጥሮዬንም አላውቅም እየተባባሉ ተፈጥሯቸውን ብቻ ያደንቁ ጀመር። አንድ ሆነው በህብረት ማን ፈጠረን? ከወዴትስ ተገኘን? ወይስ እርስ በርሳችን ተፈጣጠርንን? ብለው ቢሸበሩ የፈራን ሰራዊት በአጭር ታጥቆ ጋሻ ጦሩን ነጥቆ አይዞ ባለህበት ጽና፣ ተረጋጋ ብሎ ሰልፍ እንደሚያረጋጋ ጎበዝ አርበኛ ቅዱስ ገብርኤልም ፈጣሪያችን እስክናውቅ ድረስ በያለንበት እንጽና ብሎ መላእክትን አረጋጋቸው። ያ ሰራዊቱን ያረጋጋ የጦር አርበኛ በንጉሥ ዘንድ እንደሚሸለም ሁሉ ቅዱስ ገብርኤልም ሰራዊተ መላእክት ባሉበት እንዲጸኑ በማድረጉ ይህን በተናገረበት ቃሉ የጌታችንን ሥጋዌ ለመናገርና የእመቤታችን አብሳሪ መልአክ ለመሆን አበቃው። ሊቁ ቅዱስ ያሬድም ብስራቷን ይሸከም ዘንድ ገብርኤልን የተገባ አደረገው በማለት የአምላኩን እናት በማብሰሩ ዕድለኛ መሆኑን ተናግሯል። ያበሰረበት ሀገሩ የት ነው ቢሉ ገሊላ ነው። ይኸውም ዮሴፍ ሚስቱ ሞታበት ያዕቆብ የሚባል ልጅ ነበረው።
እመቤታችንም ትህትና ልማዷ ነውና ምግቡን እያበሰለች ውሃ እየቀዳች ትረዳው ነበር። ከዕለታት አንድ ቀን ውሃ ልትቀዳ ወደ ምንጭ ወረደች። ቀድታ ስትመለስ ቅዱስ ገብርኤል ሳይታይ ተሰውሮ እንደ ብርሌ ጠጅ ክብርና ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ደስታ ይገባሻል አላት። እመቤታችንም እናቴ ሔዋንን ያሳተ ሰይጣን እኔንም ሊያስተኝ ነው ብላ መልስ ሳትመልስለት ከቤቷ ገብታ ገንቦዋን አኖራ ተቀምጣ ሳለ ዳግመኛ ጸጋን የተመላሽ ድንግል ሆይ ደስ ይበልሽ ብሎ ቢያመሰግናት ይህ ነገር ደጋግመኝሳ ደግ ነገር ሳይሆን አይቀርም፣ እስኪ ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ የቤተ መቅደስ መጋረጃ የሚሆን ሐርና ወርቅ እያስማማች ስትፈትል ሊቀ መላእክት ቅዱስ ገብርኤል በሽማግሌ አምሳል ብታያት አንደበቱ የሳሳ ልቦናው የረሳ ምን ይዘበዘበኛል ብላ ነገሬን አትቀበለኝም፣ ጎልማሳ መስዬ ብታያትም ትፈራኝ ይሆናል ብሎ ሽበት ጣል ጣል ያደረገበት ማዕከላዊ ሰው መስሎ አንዴ እየፈታ አንዴ እየታጠቀ እየሰገደ ጸጋን የተመላሽ ማርያም ሆይ ደስ ይበልሽ፣ ደስታ ይገባሻል፣ እግዚአብሔር ጸባዖት ከአንቺ ጋር ነው፣ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት። እመቤታችንም የመጽነስንና የመውለድን ነገር ስንኳን ልታደርገው አስባውም አታውቅም ነበርና ከቃሉ የተነሳ ደነገጠች። እመቤታችንም ለፍጡር እንዲህ ያለ ምስጋና ይገባዋልን? ደግሞስ እንዲህ አይነቱን ብስራት ከወዴት አገኘኸው? ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን ይቻላል አለችው። ያንቺ ጽንስስ እንደ ሌሎች ሴቶች በዘር በሩካቤ አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ቃለ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕርይ ሆኖ ተዋህዶ በማኅፀንሽ ያድራል። ይህም ሰው ሩቅ ብእሲ እንዳይመስልሽ የአብ የባሕርይ ልጁ ነው። የአብ ክብሩን ይዞ ጸጋውን ወርሶ በቤተ ያዕቆብ ዘላለም ነግሶ የሚኖር ለመንግሥቱ ጥንትና ፍጻሜ የሌለው ክቡር ወሃቤ ሀብታት ወሃቤ በረከት ነው አላት። ነገሩ ከዚህ በፊት ሆኖ የማያውቅ አዲስ ነገር ነውና ግር ቢላት በምሳሌ ሊያስረዳት ፈለገ። እመቤቴ ሆይ ሩቅ ያይደለች ቅርብሽ፣ ባዕድ ያይደለች ዘመድሽ የምትሆን ኤልሳቤጥ ደሟ ከቀረ ማኅፀኗ ካረረ፣ የዘካርያስም ጀርባው ካረረ ዘሩ ከተመተረ በኋላ ከጸነሰች 6ኛ ወር ሆኗታል። አንቺ የ15 ዓመት ቆንጆ ብላቴና ስትሆኚ አልጸንስም አልወልድም ትያለሽን አላት። እመቤታችንም ለኤልሳቤጥ እኮ ምንም ቢሸመግል ዘካርያስ ምክንያት አላት፣ ለእኔ ምን ምክንያት አለኝ አለችው። አሁን እንዲህ ማለቷ እንደ ዘካርያስ መጠራጠር፣ እንደ ኒቆዲሞስ መከራከር አምሯት አይደለም፣ ተደርጎ የማይታወቅ ነገር ስለሆነ እንድረዳው ብላ ነው እንጂ። ቅዱስ ገብርኤልም አውሬ የፈራ አጥር ያጥራል፣ ነገር የፈራ ቀን ይቀጥራል እንዲሉ እመቤቴ ሆይ እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር እንደማይሳነው ሁሉ አንቺስ በሕቱም ድንግልና ጸንሰሽ በሕቱም ድንግልና እንድትወልጂ ቢያደርግሽ ለእግዚአብሔር ይሳነዋል ታያለሽን ብሎ ነገሯን ወሰነባት። እመቤታችንም ነያ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ ይሳነዋልማ ብል ክደት ይሆንብኝ የለምን ብላ እነሆ የእግዚአብሔር ገረዱ አገልጋዩ በፊቱ አለሁለት፣ እንደ ቃል ይሁንልኝ እንዳልክ ይደረግልኝ አለችው። ይህን ቃሏን ምክንያት አድርጎ ከሦስቱ ቅዱስ አንዱ ቅዱስ ዋህድ ቃል እግዚአብሔር በግብረ መንፈስ ቅዱስ መጋቢት 29 ቀን በዕለተ እሁድ በማኅፀኗ ተቀረጸ። ቅዱስ ገብርኤል እመቤታችን ለማብሰር ያን ያህል ለምን ተጨነቀ? ከዚህ በፊትም ከዚህ በኋላም ተጨንቆ ተጠቦ ብዙ ጥንቃቄ ወስዶ ከእመቤታችን በቀር ያበሰረበት ጊዜ የለም። እንዲያውም እንደነ ዘካርያስ አይነቱንማ እየገሰጸ ነው ያበሰረው። እመቤታችንን ለማብሰር ግን ለምን ተጨነቀ? ለምን ሕሊናዊና አካላዊ ዝግጅት አደረገ ቢሉ በመጀመሪያ ደረጃ ከእርሷ በፊት ካበሰራቸው ቅዱሳን በላይ አብልጦ ስለሚወዳት ነው። ለሚወዱት ደግሞ ይጨነቁለታል፣ የሚወዱትን ያከብሩታል። ቅዱስ ገብርኤል እመቤታችን የፈጣሪው እናት ከመሆኗም በላይ እህቱና እመቤቱ ናትና ቅዱሳን መላእክት ገና ሳትፈጠር በልቦናቸው ስሎላቸው ምን ነው በተፈጠረችልን እህት ባገኘን እያሉ በጉጉት ይጠብቋት የነበረች ናት። በጉጉት የሚጠብቁትን ነገር ማክበር ይገባል። በሁለተኛ ደረጃ ደግሞ ትእዛዝ ለማክበር ነው። እግዚአብሔር ቅዱስ ገብርኤል እመቤታችን ሌሎችን ባበሰረበት መንገድ እንዳያበስራት አስጠንቅቆት ነበር። የስጋዌ አካል የድነት ክፍል ላደርግህ ነው፣ ሁር አብስራ ለወለተ ሐና፣ የሐና ልጅ ሂድ አብስራት፣ ነገር ግን እንዳታስደነግጣት እመቤት ናትና ብሎ አክብሮ ተጠንቅቆ እንዲያበስራት አዞት ነበርና የተላከበትን ትእዛዝ ለማክበር ነው። ሶስተኛ
ብስራቱ ታላቅ ስለሆነ ነው። ብስራቱ የግለሰብ ብስራት አይደለም፣ ወይም አንድን ግለሰብ ደስ ለማሰኘት የሚነገር ብስራት አይደለም። የዓለምን ድህነት የተሸከመ የሰውን ልጅ ተስፋ ያለመለመ ዓለም አቀፋዊ ብስራት ነው። ሊቃውንቱ እንደሚናገሩት የጌታችን ጽንሰት የድህነት መሠረት ነው፣ የተአምራት መጀመሪያ ነው፣ የደስታ ሁሉ በኩር ነው ይላሉ። አምላክ ሰው ከመሆን በላይ የሚያስደንቅ ተአምር፣ የሚያስደስት ደስታ የለምና። ስለዚህ ጽንሰቱን ስናከብር ጽንሰታችንን እያከበርን ነው። ምክንያቱም ጽንሰታችን የተባረከው በእርሱ ጽንሰት ነውና። በጽንሰቱ ጽንሰታችን፣ በልደቱ ልደታችን ተባርኳል። በትንሣኤው ትንሣኤያችን ተረጋግጧል። በሞቱ ሞታችን ተሽሯል። ስለዚህ ብስራቱ ጽንሰቱና ልደቱ የተለየ ነው። ምክንያቱም ከገሊት ልወለድ ብሎ እናቱን መርጦ የተወለደ የለም። እናቱን የፈጠረ የመረጠ ክርስቶስ ብቻ ነው። የፈጠራትን የወለደች ደግሞ እመቤታችን ብቻ ናት። ሊቁ ቅዱስ ያሬድ ሲዘምር እግዚአብሔር ድንግልን ራሴ በእጄ ፈጠርኳት ከእርሷም ሰው ሆንኩ አለ። የኪሩቤል መንበር የኢዮር ማደሪያ የማይነገር የማይመረመር ቃል በእርሷ አደረ ሲል እጹብ ድንቅ ስለሆነው ምስጢረ ተዋህዶ መስክሯል። የእመቤታችን የሚያስደንቅ እምነት በአዳምና በሔዋን የእምነት መጉደል የተሰበረውን ዓለም የጠገነው በእመቤታችን እምነት ነው። የእመቤታችን እምነት እንደ አንድ ግለሰብ እምነት የሚታይ አይደለም። ምክንያቱም በአንዲት ሔዋን ስህተት ምክንያት ሁላችንም እንደተጎዳን፣ በአንዲት በእመቤታችን እምነት ደግሞ ሁላችንም ድነናል። ድነታችን የተጀመረው ተስፋችን የተመሰረተው በእርሷ እምነት ላይ ነውና ክርስቶስ የማዳን ሥራውን ያስጀመረው በእናቱ ታዛዥነት ነው። እመቤታችን አምላክን እንደምትወልድ መልአኩ እያበሰራት እርሷም የመልአኩን ቃል አምና ብትቀበለውም ትሕትናዋ እንዳልተቋረጠ ሲመሰክር ቅዱስ ያሬድ እንዲህ አለ። ማርያም ገብርኤልን አመነችው፣ ፊትህን አሳየኝ፣ ቃልህንም አሰማኝ፣ በመስቀልህ አድነኝ እርዳኝ አለችው በማለት ተቀኝቶላታል። ምድራዊ ጸጋ ሰማያዊ ክብርን የተመላች የተላ የደስታ መፍሰሻ እመቤታችንን ጌታን ከጸነሰች በኋላ የገብርኤል ብስራታዊ ምስጋና አልተቋረጠባትም። መልአኩ ተፈሲ ፍስሕት እያለ የሚያመሰግናት ምስጋና በፊቷ እንደ ምንጭ ውሃ ሲመነጭ ሲፈልቅ እንደ እስትንፋስ ያለማቋረጥ ሲነገር ሲደነቅ እንደሚኖር ሊቃውንት ይናገራሉ። ከምስጋናው ጥፍጥና የተነሳ እመቤታችን ራሷ ሰምተው አትጠግበውም ነበር። ሊቁ ቅዱስ ያሬድ እንዲህ ሲል ተቀኝቷል። ገብርኤል ማርያምን አበሰራት፣ ልጅንም ትወልጃለሽ አላት። እርሷም ሰላም ላንተ ሰላም ለላከ ይሁን፣ የምስራች ንግግርህን ድገመው፣ ደጋግመህም ቃልህን አሰማኝ ስትል በምስጋናው መደሰቷን ገልጣለች። አሁንም እመቤታችን ለራሷ ምስጋና ሽታ አይደለም፣ በእግዚአብሔር ቸርነት መደነቋንና ሰውን በመውደዱ መደሰቷን ለመግለጥ ነው። ለአምላክ እናትነት የበቃችበት ዓላማም ይህ የሰው ድህነትና የእግዚአብሔር ቸርነት ነው። የሰው ድህነት የተጀመረውና የእግዚአብሔር ቸርነት የተገለጠው ደግሞ በእርሷ በኩል ነውና። ዳግመኛም ልዕልናውንና ትሕትናውን በማነጻጸር ሊቁ ሲዘምር በኪሩቤል ሰረገላ ላይ የሚቀመጥ የገብርኤል ጌታ ከሰማይ ወደ ምድር ወረደ፣ የራሱን አገልጋይ እናት አድርጎ ወደ ዓለም የመጣ ጎልማሳ ሆነ፣ ለሁላችንም ቤዛ ሆነን በማለት ከባሪያው መወለዱ የፈጠረውን ሥጋ መልበሱ ግሩም ትሕትናውን የሚገልጥ መሆኑን ሊቁ ተናግሯል። ጾመ ድጓ ዘትስብእት። ዳግመኛም ከዘመናት በፊት በተነገረው ትንቢት መሠረት ዘመን የማይቆጠርለት መለኮት በለበሰው ሥጋ ዘመን ሊቆጠርለት መወለዱን ቅዱስ ያሬድ አሁንም ሲመሰክር አኗኗሩ ቅድመ ዓለም የሆነ እግዚአብሔር ነገረ ምጽአቱን ወይም ምስጢረ ልደቱን ይሰብክ ዘንድ ቅዱስ ገብርኤልን ላከው። ነቢዩ ዳዊት በመዝሙሩ በጸምር ላይ እንደሚወርድ ጠል እንዲሁ ይወርዳል ብሎ እንደተናገረው ከባሕሪ አባቱ ቁጥርን ይዞ በጎቹን ያድን ዘንድ ራሱ ወረደ ሲል በአርያው አክብሮ የፈጠረውን የሰው ልጅ ሊያድን ከዘመናት ውጭ የነበረው አምላክ የዘመን ጥገኛ መሆኑን ሊቁ አድንቋል። እንደው መቼም ታግሳችሁ ትሰሙናላችሁ ብለን ተስፋ በማድረግ ተነግሮ ተዘርዝሮ የማያልቀው አንድም እየተባለ የሚፈታው የቅድስት ቤተክርስቲያናችን ምስጢር በሚነገረው ነገር ሁሉ ላይ ረቂቅ ነውና ይህንኑ የሚመለከተውን ማለትም ብስራቱን ጽንሰቱን በተመለከተ የብሉይ ኪዳንና የሐዲስ ኪዳን ጋራ ከሰርግ ቤቱ ጋር ተያይዞ እንዴት እንደተብራራ ደግሞ ግሩም የሆነ ደግሞ መልእክት አሁንም አስከትለን እንዲህ እናድምጥ። ልዩ የሰርግ ቤት ኢትዮጵያውያን ከሰርጉም በፊትም ሆነ ከሰርጉ በኋላ የሚያደርጉት ስርዓተ መራዊ ወመርዓት ከነገረ ስጋዌ ጋር ቀጥተኛ የሆነ መንፈሳዊ ተዛምዶ አለው። ኦርቶዶክሳውያን ሰርግ ከመሰረጋቸው በፊት አስቀድሞ ለሰርጉ ቅድመ ዝግጅት ያደርጋሉ።
ይኸውም የዝግጅቱ ስርዓት መነሻው መጽሐፍ ቅዱሳዊ እንደሆነ በግልጥ ይታወቃል። ከሰርግ በፊት የማይዘነጋው ነገር ቢኖር ለሴቷ ቤተሰብ የሚላከው የሽምግልና ስርዓት ነው። ታሪካዊ መነሻው በኦሪት ዘፍጥረት ምዕራፍ 24 ከቁጥር 1 ላይ ያለው ታሪክ ሲሆን አብርሃም በሸመገለ ጊዜ ሎሌውን ኢያዕብርን ጠርቶ ለልጄ ለይስሐቅ ከወገኖቼ ከሶርያ ሴቶች አጋባው እንጂ ከከነዓን ሴቶች ልጆች እንዳታጋባው በሰራዊት ጌታ እግዚአብሔር ማልልኝ አለው። እሱም ተጠንቅቆ ይምላል። ያቺ ብላቴና አልመጣም ብትልስ ይስሐቅን ወደ ሶርያ ይዤው ልሄድን አለው። አብርሃምም ልጄ ይስሐቅን ወደዚያ እንዳትመልስ ተጠንቀቅ፣ ከተወለድኩበት ከአባቴ ምድር ከካራን ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል፣ መንገድህንም ያከናውንልሃል አለው። ኢያዕብርም ግመሎቹን ጭኖ 10 ወቄት ወርቅ ለእጅ አምባሯ፣ 2 ወቄት ወርቅ ለጆሮ ጌጧ ይዞ ሄደ። ከሶርያ አውራጃ ሲደርስ ብዙ ሴቶች ውሃ ሊቀዱ ሲመጡ አይቶ ከነዚህ ወገን አንዲቱ መልክ ከደም ግባት ጋር አስተባብራ የያዘች አንዲት ልጃገረድ አግኝቼ እሷም የጌታዬን ወገብ ሆናልኝ ውሃ ጠጪኝ ብያት ብታጠጣኝ ለግመሎችን ብታጠጣልኝ ኪያሃ አስተዳሎከ ለይስሐቅ ገብርከ እርሷም ለባሪያ ለይስሐቅ ያዘጋጃት ትሁን እያለ ሲያስብ ወይም ደግሞ ይህን ሲያስብ አስቦም ሳይጨርስ መልክ ከደም ግባት አስተባብራ የያዘች ርብቃ ባጭር ታጥቃ ማድጋዋን ይዛ ውሃ ልትቀዳ መጣች። ውሃ ቀድታ ስትወጣ እባክሽ ውሃ ጠጭኝ አላት። አጠጣችው። ግመሎቹንም አጠጣችለት። ስትጨርስ አንቺ ልጅ የማነሽ ልጅ አላት። የባቱኤል ልጅ ርብቃ እባላለሁ አለችው። ከአባትሽ ቤት ለእኔና ለግመሎቼ የምናድርበት ስፍራ ይኖር ይሆን አላት። እንዴታ ጌታዬ፣ ለአንተም ማደሪያ ምግብ መጠጥ አለ፣ ለግመሎችም የሚበሉት ገፈር አለ አለችው። እሱም ፈጣሪውን አመስግኖ 10 ወቄት ወርቅ ለእጅ አምባሯ፣ 2 ወቄት ወርቅ ለጆሮ ጌጧ አስጊጦ ሰደዳት። እሷም ለቤተሰቦቿ ተናገረች። ላባ የሚባል ወንድም ነበራት። ሄዶ ይዞት መጣ። ምግብ አቀረቡለት። እርሱ ግን ጌታዬ የላከኝን ሳልናገር ምግብም አልበላም አለ። ዛሬም ለጋብቻ የሚላኩ ሽማግሌዎች የተላኩትን መልእክት ሳይናገሩ አለመቀመጣቸውና እህል ውሃ አለመቅመሳቸው መነሻው ይህ ነው። እርሱም እግዚአብሔር ጌታዬን አብርሃምን እንዳከበረው ታውቃላችሁ። በስተርጅና የወለደው ተወራራሽ ተቆራራሽ የሌለው አንድ ልጅ አለው። እሱን ከወገኖቼ ከሶርያ እንጂ ከከነዓን ሴቶች እንዳታጋባው ብሎ አምሎኛል። ዛሬም ገንዘቤን ይዤ መጥቼ ከውሃ ዳር አርፌ ይህንን ሳወጣ ሳውርድ ይህች ብላቴና መጣች። እንደምታዩት አስጊጬ ሰደድኳት። ስለዚህ ቸርነትና እውነት ለጌታ የተሰሩ እንደሆነ ንገሩኝ አላቸው። እነሱም የእሷን ፈቃድ ጠይቀን ይዛሃት ትሄዳለህ ብለው ርብቃን ጠርተው ርብቃ ትሄጃለሽ ብለው ቢጠይቋት እሷም እሄዳለሁ አለች። እነሱም እህታችን እልፍ አላፉኝ፣ ልጆችሽ የልጅ ልጆችሽ የጠላቶችን ደጅ ይውረሱ ብለው መርቀው ግንባሯን ስመው ሰደዷት። ኢያዕብርም ለቤተሰቦቿ ለማጫ የሚሆን የከበረ ስጦታ ሰጥቶ ይዟት ሄዷል። ይስሐቅ ወንበዴ እንዳይጣላቸው ብሎ አገልጋዮቹን አስከትሎ ከአፋፍ ሆኖ እየወጣ እየገባ ሲመለከታቸው ርብቃ በሩቅ አይታ ያ ማን ነው አለችው። አሁን አንቺ የምትሄጅለት የጌታዬ የአብርሃም ልጅ ጌታዬ ይስሐቅ ነው አላት። እሷም መሸፈኛ ወስዳ እንደ ባህላቸው ተከናንባ አጊጣ ቆየችው። ይስሐቅም ወርዶ ይዟት ሄዷል። እንግዲህ ይህ ታሪክ ከምስጢረ ሥጋዌ ጋር እንዴት እንደሚገናኝ ስንመለከት አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የመለኮት፣ ኢያዕብር የቅዱስ ገብርኤል፣ ርብቃ የድንግል ማርያም ምሳሌ፣ ከነዓን የሰማይ፣ ሶርያ የዚህ ዓለም፣ የሶርያ ልጆች የተባሉት የአዳም ልጆች፣ የከነዓን ሴቶች ልጆች የተባሉት ደግሞ የመላእክት ምሳሌ፣ አብርሃም ከሶርያ ሴቶች አጋባው ማለቱ መለኮት የአዳምን ባህሪውን ባህሪ አድርጎ ስጋን የመዋሃዱ ምሳሌ ነው። ከከነዓን ሴቶች እንዳታጋባው ማለቱ መለኮት የመላእክትን ባህሪ ገንዘብ እንዳላደረገ ያጠይቃል። ቅዱስ ጳውሎስም ይህን ሲናገር የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ብሎ የተናገረው ለዚህ ነው። ዕብራውያን ምዕራፍ 2 መልእክተኛው ኢያዕብር ከአብርሃም ተልኮ ከከነዓን ወደ ሶርያ መውረዱ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ብስራት ይዞ ከሰማይ ወደ እመቤታችን የመውረዱ ምሳሌ ነው።
ርብቃ ውሃ ቀድታ ስትወጣ አጠጭኝ ቢላት ብታጠጣው በቀኝ በግራ ጆሮዋ የወርቅ ጉትቻ እንደሰጣት እመቤታችንም ለተጠማው ውሻ በወርቅ ጫማዋ ውሃ ጠጥታው ውሃ ቀድታ ስትወጣ ቅዱስ ገብርኤል ጎዳና ቆይቶ ትጸንሻለሽ ብሎ አምላክን የመጸነሷን ብስራት በሁለቱ ጆሮዋ የማሰማቱ ምሳሌ ነው። ርብቃ ስትጠየቅ ፈቃደ እግዚአብሔር ከሆነ እሺ ሄዳለሁ እንዳለች እመቤታችንም ቅዱስ ገብርኤል ትጸንሻለሽ ብሎ ባበሰራት ጊዜ እንደ ቃል ይሁንልኝ ይደረግልኝ ብላ ብስራቱን በእምነት የመቀበሏ ምሳሌ ነው። ቤተሰቦቿ ርብቃን መርቀው እንደሸኟት ቅድስት ድንግል ማርያም አምላክን በመጽነሷ በመላእክትና በሰው አንደበት ስትመሰገን የመኖሯ ምሳሌ ነው። ኢያዕብር ለቤተሰቦቿ ማጫ እንደሰጠ ቅዱስ ገብርኤልም ለሰው ልጆች የሚሆን ብስራት የማሰማቱ ምሳሌ ነው። ኢያዕብር 10 ወቄት ወርቅ ለእጅ አምባሯ ለርብቃ እንደሰጣት ቅዱስ ገብርኤልም እመቤታችንን እንዳትደነግጥ 10 ቃላት ተጠቅሞ የማስረዳቱ ምሳሌ ነው። ይኸውም ወሬያ ደንገጸትም ቃሉ ከሚለው ጀምሮ ወአልቦ ማህለቅት ለመንግስቱ እስከሚለው ድረስ ቢቆጥሩ 10 ቃላት ይሆናሉ። ስለዚህ ቅዱስ ገብርኤል እመቤታችንን ትጸንሻለሽ ብሎ ማብሰሩ እርሷም እንደ ቃል ይሁንልኝ ማለቷ ከጋብቻ በፊት የሚኖረውን የሽምግልና ስርዓት ይወክላል። ሙሽራው ክርስቶስ የሰርግ ቤት በተባለች በእመቤታችን ማኅፀን ከመሞሸሩ በፊት አስቀድሞ ቅዱስ ገብርኤልን ሽማግሌ አድርጎ ልኳል። ሽማግሌዎች በሴቷ ቤተሰቦች ፊት አደግድገው ቆመው ዝምድናን ፈልገን መጥተናል፣ ደስ ይበላችሁ ብለው በትህትና እንደሚጠይቁ ሁሉ ቅዱስ ገብርኤልም በትህትና እመቤታችንን የአምላክ ሰው መሆንን አብስሯታል። ሊቁ ሥጋም በመዋሃድ ዘመድ ሆነን ያለው ለዚህ ነው። የሴቷ ቤተሰቦች ፈቃዳቸውን ሲሰጡ የሰርጉ ቀን ይቆረጣል። እመቤታችንም የቅዱስ ገብርኤልን ብስራት እሺ ስትል ያን ጊዜ አምላክ በማኅፀኗ አደረ። መለኮት ከትስብእት ጋር ተዋሃዱ ማለት ሰርግ አደረጉ ማለት ነው። ትስብእት እንግዲህ ሰው መሆን ማለት ነው የሚለውን ሳንዘነጋ ማለት ነው። ስለዚህ ሰርጉ ጽንሰቱ ነው። በማኅፀኗ ያሳለፈው 9 ወራት የጫጉላን ሕይወት ይወክላል። በሕቱም ድንግልና መወለዱ ከጫጉላው መውጣቱን ይወክላል። ሊቁ ቅዱስ ዮሐንስ አፈወርቅ እግዚአብሔር ካንቺ ሰው ሆኖ ሙሽራው ከጫጉላ እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ያመሰገናት ለዚህ ነው። ነቢዩ ዳዊትም እርሱም እንደ ሙሽራ ከልፍኙ ይወጣል ብሎ የዘመረው 9 ወር ከ5 ቀናት ከተሞሸረበት ከእመቤታችን ማኅፀን መወለዱን ለመግለጥ ነው። መዝሙር 18 ባሕረ ጥበባት ቅዱስ ያሬድ መልካሙ በጎ ዘመን ደረሰ፣ ይኸውም አካላዊ ቃል እግዚአብሔር ወልድ ሥጋዋን አንጽቶ ቀድሶ በእርሷ ላይ ያደረበት የተሞሸረበት የማርያም በዓሏ ነው በማለት ምስጢረ ተዋህዶን በሙሽራውና በሙሽሪት ተዋህዶ መስሎ አመስግኗል። ሙሽራውና ሙሽሪት በሚዋሃዱበት በሰርጉ ቀን የሙሽራውና የሙሽሪት ቤተሰቦች ይዋሃዳሉ፣ በአንድነት ተላ ደስታ ያደርጋሉ። የሙሽራው ክርስቶስ ቤተሰቦች የተባሉት መላእክት ናቸው። የሙሽሪት ማርያም ቤተሰቦች የሰው ልጆች ናቸው። የሰርጉ ቀን የተባለው ዕለተ ልደተ ክርስቶስ ነው። ክርስቶስ በሚወለድበት ቀን በቤተልሔም የቤተሰብ ቅልቅል ተደረገ ማለት ነው። ቅዱስ ያሬድ በሰርጉ ቀን የነበረውን ድባብ ሲገልጥ መላእክትና የሰው ልጆች ንጉሥ ክርስቶስን በአንድ ቃል ያመሰግኑት ዘንድ አንድ ሆኑ ተዋህዱ ሲል ገልጦታል። አፈ በረከት ቅዱስ ኤፍሬምም እመቤታችንን ባመሰገንበት ውዳሴ ላይ ከብካብ ንጹሕ ወመርዓ ቅዱስ ልዩ ንጹሕ የሰርግ ቤት አንቺ ነሽ በማለት ተቀኝቶላታል። በሰርግ ቤት መርዓትና መራዊ ይዋሃዱበታል። አዝማደ መርዓትና አዝማደ መራዊ የሙሽራና የሙሽሪት ማለት ነው ቤተሰቦች ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ሥጋ ከቃል ቃል ከሥጋ ጋር ተዋህዶባታል። ሕዝብና አሕዛብ አንድ ሆነውባታል። ገቢረ ተአምራት ወመንክራት ተደርጎባታል። ሥጋው ደግሞ ተገኝቶባታል። ስብሐተ እግዚአብሔር ተደርጎባታልና ይለናል ድንቅ የሆነው የቅዱስ ቤተክርስቲያናችን የነጻች የጎላች የአንዲቷ የተዋህዶ ትምህርታችን። መቼስ ስንቱን ተናግረን እንዘልቀዋለን። እንደው መቼስ እንዳይቀርብን ከብዙ በጥቂቱ ከሙሉ በከፊሉ ነው እንጂ ያነሳ ነው። ከዚህ ከጽንሰቱ ጋር የተያያዘማ አባቶቻችን ሊቃውንት እያንዳንዷን እየፈቱ ሲነግሩን ምንኛ ድንቅ ነገር ነው። ለዛሬ ግን እንደው መቼስ በእያንዳንዳችን ልቦና እንዲያድርብን እናንተም መቼስ ጊዜ ወስዳችሁ በዚህ በጾም ጊዜ ልንሰማቸው ልንማራቸው ከሚያስፈልጉ አባቶቻችን በእውነት እግዚአብሔር በገለጸላቸው መንፈስ ቅዱስ ደክመው ሰርተው ያቆዩልንን የሰጡንን ይህን የመሰለ ትምህርት
መስማት ላይ ትኩረት ማድረግ ስለሚገባን ለነፍስ ለስጋ የሚጠቅመንም ስለሆነ ቤተ ክርስቲያኒቷ ምንም የሚጎላት ነገር እንደሌለ፣ ይህ አጥሮባታል ይቀጠልላት፣ ይህ ጎሎባታል ይሙላላት፣ ይህ አንሶባታል ይጨመርላት የማትባል ሙሉ የሆነች ቤተ ክርስቲያን ናትና በዚህ መልኩ በእውነት የምንሰማቸው እጅግ በጣም በርካታ ትምህርቶች ስላሉ እንደ ቸርነቱ ብዛት በልባችን ጽላት ይጽፍልን ዘንድ ለእኛ የተሰወረውን ምስጢር እሱ ባወቀ ይገልጠዋልና እንደው ምንም እንኳ በዝቶብን እንኳ ብንሰማው ለአእምሯችን ለሕሊናችን እሱ የወደደውን የፈቀደውን እንዲያሳድርብን በላያችን ላይ እንኳ መፍሰሱ የደግነት ባለቤት አንድ ቀን እርሱ በፈለግነው ጊዜ ግልጥ አርጎ አወጥቶልን በተለያየ መልኩ እንድንጠቀምበት ለጥያቄዎቻችን ወይም ደግሞ አጠገባችን መጥተው እንዲህ ብለው ለሚጠይቁንም ለእኛም መጽናኛ ለሚጠይቁንም መልስ ለመስጠት ዘወትር የተዘጋጀን ያደርገናልና ይህን ለመስማት ጊዜ መሰዋታችን ከምንም ነገር በላይ የሚያስደስትና ከእግዚአብሔር ዘንድም ዋጋ የሚያሰጠን እንደሆነ ሳንረሳው እንድንከታተለው ያስፈልገናል ለማለት ነው። እግዚአብሔር አምላካችን አሁንም ይህን የመሰለ በእውነት እሱ በቸርነቱ እንድንሰማው ከሚያስፈልጉ ትምህርቶቻችን አባቶቻችን ያዘጋጁትን ቅድስት ቤተክርስቲያናችን የነገረችንን በተለየ መልኩ ደግሞ መጽሐፍ ቅዱሱ ራሱ የሚለውን ይኸው በትርጓሜ የምንሰማውን ነው። እንግዲህ ደግነቱ የበዛ መድኃኔዓለም ሰማይና ምድር ሲያልፍ በማያልፈው ቃሉ እሱ በእሷ ማኅፀን ያደረ አማኑኤል አምላካችን ያስተማረን የነገረን ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትላንትና ዛሬን ያገናኘብሽ ምላትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ቀኝ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል። መልካ ውዳሴሽን ባድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። እግዚአብሔር አምላካችን በእውነት ስለ እናቱ ስለ መብርሃን ብሎ እንዲለመንን የደግነቱን ስራ እንዲሰራልን ከዚህ ታላቁ በዓሉ ረድኤት በረከት እንዲያሳትፈን ፈቃዱ ይሁንልን። እንግዲህ ከብስራት ጋር የተያዙ የተለያዩ ዝማሬዎች ስላሉ እናንተ በቅርብ የምታገኟቸውን ዝማሬዎች ልትሰሙ ትችላላችሁ።
አብሰራ ገብርኤል አለ። አብሰራ ገብርኤል የሚለው ማለት ነው። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የሚልም አለ። ስሙ ገብርኤል የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድን በድንግልና እንደምትወልደው ወልድን በድንግልና ባሰማት ጊዜ ቃሉን ቅዱስ ገብርኤል በደስታ ድንግል ቀረበች ወደሱ ፍጹም ትሕትናን ይዛ የሚሉ ዝማሬዎች ሌሎችም አሉ። ከብስራት እመቤታችን ቅድስት ድንግል ማርያም አሜን ብላ ከመቀበሏ ከዚሁ ጋር የተያያዙ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ዘማሪያን ያደረሱን ዝማሬዎች አሉ። እነሱን እየሰማን እንዲህ ደግሞ ግሩም የሆነው ሚስጥርም እየተከታተልን ነው እንግዲህ በዓላትን ማክበር ግድ የሚለን። ያስተማረን የመከረን ቸሩ መድኃኔዓለም ክብር ምስጋና ለገናና ስሙ ይሁንልን። የዛሬዎቹ ምንጮቻችን አሐቲ ድንግል በአባ ገብረ ኪዳን ግርማ የቀረበው ግሩም መጽሐፍ ስለ እመቤታችን ብቻ የሚያወራው ሆህተ ስብከት ዘቅዱስ ያሬድ ደግሞ ቅጽ 2 በሊቀ ጉባኤ ጌታሁን ደምፀ እንዲሁም ደግሞ ከመጋቢ ሐዲስ ሮዳስ ዶክተር ሮዳስ ታደሰም ደግሞ ያገኘነው ነገረ ክርስቶስ ከተባለው መጽሐፋቸው እሳቸውም ለእኛ ቀንጨብ አድርገው ካደረሱን እነዚህን ሁኔታዎች አንድ ላይ ሰብሰብ አድርገን ነው የዛሬውን በዓል ለማሰብ የወደድ ነው። ረዝሟል፣ ግን እንደ እግዚአብሔር ፈቃድ መቼም ትሰሙታላችሁ ብለን ተስፋ እናደርጋለን። የሰማነውን በልባችን ጽላት ይጻፍልን፣ የደግነቱን ስራ ይስራልን። ታግሰን ሰምተን ዋጋ ፍሬ ለምናገኝበት የእናቱን በረከትና ጣዕሟን የምንላበስበት ከሁሉ በላይ ደግሞ እሱ መድኃኔዓለም ኢየሱስ ክርስቶስ በእሷ ማኅፀን የተጸነሰው ለእኔም ለእናንተም መሐሪ ይቅር ባይ ደግ የሆነ እሱ የፍቅር አምላክ በፍቅር ዓይኖቹ ተመልክቶ ይህንንም በዓል በሰላም አክብረን ለዚያች ደግሞ ለደገኛዋ ክብር እንዲያበቃን መጨረሻችንን እንዲያሳምርልን እሱን ደጅ የምንጠናበት እንዲያደርግልን ፈቃዱ ይሆንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። ይህንንም መልእክት የሰጡንን አባቶቻችን ሁሉ በቸርነቱ መድኃኔዓለም የሕይወትን ቃል ያሰማልን። በዕድሜ በጸጋ አምላካችን ይጠብቅልን። ጸጋውን በረከቱን አብዝቶ 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 አብልጦ ያድልልን። እንዲህ የፈተፈቱ የሚያስተምሩ አባቶቻችንን መድኃኔዓለም ከቅድስት ቤተክርስቲያናችን አያሳጣን። አሜን። የቀጠሮ ሰዎች ብለን በቀጣዩ በሌላ መርሐ ግብር እንመለሳለን። አሁንም የፍቅር አምላክ ሀገራችን ኢትዮጵያን በዓይነ ምሕረቱ ተመልክቶ ደጉን መልካሙን ከሱ የሆነው ሰላሙን አቅርቦ ያምጣልን። ለሁላችንም የቀጠሮ ሰዎች ብሎ ደግሞ ዳግም ተገናኝተን ከባህር የሰፋውን ጥልቅ የሆነውን ደግሞ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ትምህርት በቅርባችን ካሉ ምንጮች ደግሞ በተለየ ርዕስ ተገናኝተን ለመነጋገር እንዲያበቃን የእሱ የፍቅር አምላክ የመድኃኔዓለም የተቀደሰ ፈቃድ ይሆንልን። አሜን። ይቆየን።